ውድ እግዚአብሔር ልጆች አሁን ደግሞ የሚቀርብልን ሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ቀርብልናል። ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ ዛሬም እንደተለመደው ዝግጅቶቻችንን በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት ተወዳጁ እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደለ? ጎበዞች አውቃችሁታል። ለዛሬም የተረኛው ደብረ ሰንበት ትምህርት ቤት ተማሪዎች መጥተዋል። እንድትከታተሉን እየጋበዝኩ አብረን ወደዚህ እንጥራቸው። ኑ ወንድሞቼ በዚህ እህቶቼ ደግሞ በዚህ አረፍ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪ ነን። በጣም ጥሩ። እስቲ ራሳችሁንና የመጣችሁበትን ሰንበት ትምህርት ቤት ጭምር ለኔና ለተመልካቾቻችን አስተዋውቁልን። እህቴ ካንቺ ልጀምር። እሺ፣ ስሜ አርሴማ ሞላ ይባላል። የመጣሁት ከመንበረ ቅዱስ ማርቆስና ቅዱስ ሚካኤል ኦተ መንግስተ ሰማይ ሰንበት ትምህርት ቤት ነው። ስሜ ዮፍታ ይቀርበኝ ይባላል። የመጣሁት ከመንበረ ሉል ቅዱስ ማርቆስ ወቅዱስ ሚካኤል ቤተክርስቲያን ነው። ቅዱስ ማርቆስ ወቅዱስ ሚካኤል ኦተ መንግስተ ሰማይ ሰንበት ትምህርት ቤት ነው የመጣሁት። እሺ፣ ስሜ ሄመንደስ ይባላል። የመጣሁት ከመንበረ ሉል ከቅዱስ ማርቆስና ከቅዱስ ሚካኤል ሰንበት ትምህርት ቤት ኦተ መንግስተ ሰማያት ነው። ስሜ እንዳልካብታሙ ይባላል። የመጣሁት ከመንበረ ሉል ከቅዱስ ማርቆስና ከቅዱስ ሚካኤል ቤተክርስቲያን ኦተ መንግስተ ሰማያት ሰንበት ትምህርት ቤት ነው የመጣሁት። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ቃሉን ያሰማልን። አሜን። ቤተክርስቲያናችሁ በአዲስ አበባ የት እንደሚገኝ ማነው? አድራሻውን እስቲ የሚነግረኝ አርሴማ። ቤተክርስቲያናችሁ የት ነው የሚገኘው? 6 ኪሎ ቅርንጫፍ ጋር ይገኛል። 6 ኪሎ። እሺ፣ ትክክል ናት አይደለ? የሚጨምራለ ነው ብለዋለች። 6 ኪሎ ነው የሚገኘው ማለት ነው። እስቲ ቅዱስ ማርቆስ ዛሬ ማለትም ጥቅምት 30 ቀን ምን ያደረገበት ነው ወይም ምን የሆነበት ነው? ሰማዕትነትን የተቀበለበት። በጣም ጎበዝ። በትክክል መልሶታል። እሺ፣ ቅዱስ ማርቆስ ከ12 ሐዋርያት መካከል ነው አይደለም? አይደለም፣ ከ12 አርድእት። በትክክል። እኛም ሰማዕት መሆን እንችላለን ወይስ አንችልም? እንችላለን። አርሴማ እንችላለን። እንዴት? ስመለስ ጠይቅሻለሁ፣ አስቢበት። እሺ፣ እንችላለን። እንዴት? ሰማዕትነትን መሆን የምንችለው በኦርቶዶክስነታችን ጸንተን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ ትሕትናውን ተቀብለን ፍቅሩን ተቀብለን እኛም አቅም ለሌላቸው እየረዳን ክርስትና ህይወትን እያስፋፋን ሰማዕትነትን መቀበል እንችላለን። እሺ፣ ሄመን እንችላለን። እንዴት? ሁለታችሁ ጋር እመለሳለሁ። እሺ፣ እንዳልከን ጠይቄ እመለሳለሁ። እሺ፣ እንዳልክ እንችላለን። እንዴት? ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር በመሆን የተቸገሩትን እየረዳን በድንግልና ህይወት በመቆየት። እሺ፣ ሃይማኖታችንን ባለመቀየር። በጣም ጎበዝ። ሄመንስ? ኢየሱስ ክርስቶስ ከጌታችን ኢየሱስ ክርስቶስ ጋር በመሆን የተቸገሩትን በመርዳት። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ቃሉን ያሰማልን። ሰማዕትነት በመሞት ወይም ደግሞ በደም ብቻ አይደለም። እሺ፣
በዚህ ዓለም ላይ ያሉትን ነገሮች በሙሉ ትተን ቤተክርስቲያናችንን ከተከተልን የቤተክርስቲያናችንን ሃይማኖታችንን ካልቀየርን እንዳላችሁት ሰውን ከረዳን 10ቱ ትእዛዛትን ከፈጸምን ያ ሰማዕትነት ነው። እሺ ዛሬ ለእኔና ለልጆች ምን ይዛችሁልን መጣችሁ ወይም ምን ነው ተቀርቡልን? ይዘን የመጣነው ግጥም ሌላ እሺ አብነት የአብነት ትምህርት እኔም አብነት ነው ያመጣው። እሺ አንተ ግጥም በጣም ጥሩ። በቅድሚያ እስቲ መዝሙር ይዛችሁልን አልመጣችሁም እንዴ? መጣናል። በቅድሚያ መዝሙሩን አንድ ላይ እንዘምር። ማርቆስ ሐዋርያ ወንጌላዊው ሰማዕት ማርቆስ ሐዋርያ ወንጌላዊው ሰማዕት ሰንበተ በሮም በመላው ዓለም ሰበከ በእስክንድርያ በመላው ግብጽ ሰበከ በሮም በመላው ዓለም ሰበከ በእስክንድርያ በመላው ግብጽ ማርቆስ ሐዋርያ ወንጌላዊው ሰማዕት ማርቆስ ሐዋርያ ወንጌላዊው ሰማዕት ሰበከ በሮም በመላው ዓለም ሰበከ በእስክንድርያ በመላው ግብጽ ሰበከ በሮም በመላው ዓለም ሰበከ በእስክንድርያ በመላው ግብጽ ማርቆስ ሐዋርያ ወንጌላዊው ሰማዕት ማርቆስ ሐዋርያ ወንጌላዊው ሰማዕት ሰበከ በሮም በመላው ዓለም ሰበከ በእስክንድርያ በመላው ግብጽ ሰበከ በሮም በመላው ዓለም ሰበከ በእስክንድርያ በመላው ግብጽ። ዝማሬ መልእክትን ያሰማልን። አሜን። ዝማሬ መልእክት ያሰማልን። አሜን። አሁን ያለንበት ወቅት በቤተክርስቲያናችን ሥርዓት መሰረት ምን ተብሎ ይጠራል? አርሴማ አሁን ያለንበት ወቅት አለ አይደለ? በቤተክርስቲያናችን ሥርዓት መሰረት ምን ተብሎ ይጠራል? እሺ ቅዳሜ ሰንበት ቀኑን ሳይሆን ወርሃ ምን ወቅት ነው ያልኩት። ወርሃ ዘመነ ይባላል። ምን ዘመነ ምን? ዘመነ ማርቆስ አመቱን አይደለም ወቅት ምን ጾም ነው? እሺ የፍቃድ ጾም ነው። እስከዚህ ድረስ ሰጣች። ጽጌ ጾም። ዋው አሁን ያለንበት ወርሃ ዘመነ ጽጌ ተብሎ ይጠራል በቤተክርስቲያናችን ሥርዓት መሰረት። እሺ እሺ እመቤታችን ልጇን ይዛ ተሰዳለች አይደለ? ለምንድን ነው የተሰደደችው? አርሴማ የተሰደደችበት መንገድ ልጇ ሲወለድ ገና እንደተወለደ ውጡ ያሉበት ተሰደዱ ያሉበት መንገድን እሺ ችግር የለም። እመቤታችን ቅድስት ድንግል ማርያም የተሰደደችበት ምክንያት ሄሮድስ ወንድ ልጅ ከተወለደ ስልጣኑን እንደሚወሰድበት መስሎት ወንድ ልጅ ሲወለድ ግደሉ ተብሎ አዋጅ ስለተአወጀ ትንቢቱ ተነግሮ ትንቢቱ ሊፈጸም ነው ስለተባለ አይደለ? ስለተነገረ። እሺ ሄመን የተሰደደችበት ምክንያት እመቤታችን መጀመሪያ ልጇን ስትወልድ የሆነች ሴትዮ ጋር ሄዳ ውሃ ጠማኝ ብላ እንትን ስትል ውሃ ጠማኝ ስትላት ከዛ በኋላ
አይ ያለኝም ሂጂ ከዚህ ሂጂ ጥፊልኝ አለቻት። ከዛ በኋላ ጥፊልኝ ስትላት ከዛ ያቺ ሴትዮ ይቅርታ በጣም ይቅርታ ይኸውልሽ ይሄ ስትሰደድ በግብጽ በረሃ ላይ ስትሰደድ ያለው ነው እንደዚህ ተደረገው። እኔ ደግሞ የጠየቅኩሽ ለምንድን ነው የተሰደደችው? የተሰደደችበት ምክንያት መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት አካባቢ ወንበዶች ንጉሱ ትንቢቱ ሊፈጸም ነው ሲባል ንጉሱ ደግሞ ወንድ ልጅ ከተወለደ ይታረድ ስለተባለ እና እመቤታችን ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ይዛ ወደ ግብጽ በረሃ ተሰደደች። ወንድ ልጅ ከተወለደ ይገደል። እሺ በትክክል መልሳችሁታል። እመቤታችን ቅድስት ድንግል ማርያም የተሰደደችበት ምክንያት በዛን ዘመን የነበረው ንጉስ ሄሮድስ ወንድ ልጅ ከተወለደ ንጉስ እንደሚሆን ይነገራል፣ ትንቢቱ እንደሚፈጸም በዘመን እንደሚፈጸም ይነገራል። በዚህም ጊዜ ስልጣኑን እንዳይቀማ ብሎ ያንን ሙሉ ወንድ ልጅ የተወለደውን በሙሉ ማስጨፍጨፍ ጀመረ ማለት ነው። ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን መልአኩ ለቅዱስ ዮሴፍ ነግሮት ቅዱስ ዮሴፍ በህልም ማለት ነው በራእይ ተነግሮት መልአኩ ቅዱስ ዮሴፍ ሲነገረው ወደ ግብጽ በረሃ ተሰደዱ ማለት ነው። ገብታችኋል? እሺ እኛ ሴቶች እመቤታችንን መምሰል እንችላለን ወይስ አንችልም? እንችላለን ብዬ አስባለሁ። እንዴት? ከቻለን እንዴት? ማለት ከሷ ደጅ ሳንጠፋ ቁርባንን ተቀበለ ይመስለኛል። እሺ አንችልም። ለምን? ምክንያቱም እመቤታችን ቅድስት ድንግል ማርያም የወለደችው አምላክን ነው። እኛ ሴቶች ግን በምድር ላይ ያሉት ግን አምላክ መውለድ ስለማይችሉ ድንግል ማርያምን መምሰል አይችሉም። እሺ ሄመን አንችልም። ለምን? እመቤታችንን አሁንም አንችልበት ምክንያት መምሰል ማንችልበት ምክንያት እኛ እሺ ግን አንቺ መምሰል አንችልም ነው የምትይው? እንችላለን ስል ግን እንችላለን ስል እመቤታችንን እንደ እመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስ መውለድ ሳይሆን ወደ የእሷ የምታደርገውን ነገር የእሷን ስደት ያረገችውን በማድረግ እሷ የተጠማችበት ምክንያት በመጠማት መምሰል እንችላለን። እሺ መምሰል እንችላለን፣ መሆን ግን አንችልም። ማንንም ሰው መሆን አንችልም። ራሳችንን እግዚአብሔር በፈጠረ መልኩ ነው አይደለም የተሰራ ነው። ራሳችንን ነው እንጂ ምን ነው ግን ደግሞ ሰውን መምሰል እንችላለን። እመቤታችን ቅድስት ድንግል ማርያምም ሴት ናት፣ ሰው ናት አይደለ? ቅድስት ናት ግን መምሰል እንችላለን። በምን ካላችሁኝ እመቤታችን ቅድስት ድንግል ማርያም በትህትናዋ እሷን መምሰል እንችላለን። እግዚአብሔር ደግሞ እሷን እንደመረጣት ሁላ ለምን እንደመረጣት እንግዲህ እንደእመቤታችን ቅድስት ድንግል ማርያም ምንም በገቢር በነቢብ በምንም አይነት መልኩ ኃጢያት መስራት ባንችልም ግን ደግሞ እመቤታችን ቅድስት ድንግል ማርያምን መምሰል እንችላለን በተወሰነ መልኩ። እሺ በጣም ጥሩ። የጓደኛችሁ ልደት ላይ ተጠርታችሁ ማለት ነው ብዙ ልጆቹ እየጨፈሩ ብር የተሸለሙ ብታዩ እናንተ ለመሸለም ምን ታረጋላችሁ? ለመሸለም ምናደርገው እንደነሱ ወይ ከነሱ መቅረት የለብንም። ከነሱ መቅረት አይኖርብን። እንደነሱ ያረጉትንም እነሱ ያረጉትን ጥረን እንደሱ ማረክ ይኖርብናል ብዬ አስባለሁ። ስለዚህ እንጨፍራለን ነው ወይስ ለመሸለም? እነሱ እየጨፈሩ እየተሸለሙ ነው ሌሎቹ። ስለዚህ አንቺም ጨፍረሽ መሸለም ነው? አይ አጨፍሪም? እሺ አይ አልጨፍርም። መሸለም አፈልጉ? መሸለም እፈልጋለሁ ግን ግዴታ ጨፍራ ነው የምትሸለሙ አይደለም። መሸለሙን እፈልጋለሁ ግን በጭፈራ ሳይሆን
እንኳን አደረሰ ምናምን ብዬ መዝሙር ዘምራለሁ። እሺ ሄመን አልጨፍርም። አጨፍሪም? መሸለምቹ በመጨፈር ብቻ ነው እዛ ቦታ ላይ ማለት ነው። እኔ መሸለም እፈልጋለሁ። መጨፈር የማልፈልገው ቤተክርስቲያን እየሄድኩ ሰንበት ተማሪ ስለሆንኩ። በጣም ጎበስ፣ በትክክል መልሰሻል። ሰንበት ተማሪ ስለሆንሽ ብቻ ሳይሆን ኦርቶዶክስ በመጽሐፍ ቅዱስ እንደምንማረው ጭፈራ አይደለ አይፈቀድም። እሺ እኔ አልጨፍርም። አንተም አጨፍር? ለምን? መሸለም እፈልጋለሁ ግን አልጨፍርም። የምትሸለመው በጭፈራ ብቻ ከሆነስ እዛ ቦታ ላይ ካልተጨፈረ ባልሸለም ይሻለኛል። ይሻላል? እሺ ጎበዞች። አዎ እንደ ሰንበት ተማሪነታችን እንደ ኦርቶዶክስ እምነት ተከታይነታችን መጨፈር የለብንም። ስለዚህ እናንተ ካረጋችሁት አንፃር በትክክል መልሳችሁታል ማለት ነው። ስታድጉ ምን መሆን ነው የምትፈልጉት? እኔ በዓለማዊ ነርስ መሆን እፈልጋለሁ። በሃይማኖታዊ ደግሞ ዘማሪ መሆን እፈልጋለሁ። እሺ በዓለማዊ ፓይለንት መሆን የምፈልገው በቤተ ክርስቲያን ደግሞ ዲያቆን። እኔ በዓለማዊ አስተማሪ መሆን እፈልጋለሁ። በቤተ ክርስቲያን ደግሞ አገልጋይ መሆን እፈልጋለሁ። እኔ በዓለማዊ ኳስ ተጫዋች መሆን እፈልጋለሁ። በቤተ ክርስቲያን ደግሞ ዘማሪ። ኳስ ተጫዋች ሆነ ዘማሪ መሆን ትችላለህ። እንዴት ካልክ ደግሞ ዋናው ኦርቶዶክስ ነው። ከቤተ ክርስቲያን ድርጊቶች ጋር ወይም ደግሞ ከመንፈሳዊ አገልግሎቶች ጋር መሄደው ኃጢአት ብቻ ነው። ምን ማለት ነው? ኳስ ተጫዋች ሆነህም ቤተ ክርስቲያን ኦርቶዶክስነትህን እስካረሳ ድረስ መሆን ትችላለህ። እሺ ምኞታችሁን ያሳካላችሁ። አሜን። እሺ ከወንዶች ቅዱስ ከሴቶች ደግሞ ቅድስት መሆን የሚፈልግ ወይም ደግሞ የሚመኝ አለ? አርሴማ ትመኛለሽ? ልክ እንደማ ቅድስት እንደ ቅድስት ድንግል ማርያም እመኛለሁ። እንደማ እንደ ቅዱስ ያሬድ። እሺ ሄመን እመኛለሁ። እንደማ እንደ እመቤታችን እንደ ቅድስት ድንግል ማርያም እመኛለሁ። እንደማ እንደ ቅዱስ ዮሴፍ። እመቤታችን ቅድስት ድንግል ማርያምን አይደለም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስንም እንኳን መምሰል ትችላላችሁ ተብለናል። መሆን ግን አንችልም። እሺ አሁን ደግሞ ከምታቀርቡልን ነገር ውስጥ እስቲ አንዱን አቅርቡልን። ምንድነው የምታቀርቡልን? ግጥም ነው? ሄመን አብነት ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚአብሔር ገዞ ለአዳም ወዝነው ትኩዘ ልብ ወያጓብዝ ትካት መንበሩ ሰዓሊ ለነ ቅድስ ሰረቀ በስጋም ድንግል ዘንበለ ዘራ ብሲ ዋዳነነ ለዮሐንስ ተሰተከ ሲፈታ ላለ እግዚአብሔር እንዘይብ ብዙን ማሚክ ለጻርኪ ሰምረ ልባ በፍቅረ ሰብ ዋጋዛ ሰዓሊ ለነ ቅድስ ኢየሱስ ክርስቶስ ቃል ዘተሰባ ወሃደር ላይነነ ወረኢነ ሰባቲዩ ከመስባታ ሀዱ ዋህድ ላቡ ሰምረ ሳለነ ሰዓሊ ለነ ቅድስ ራይ ኢሳያስ ነቢ በመንፈስ ትንቢት ሚስጥሮ ለአማኑኤል ወበንተ ዘጻራን ዘይብ ለጻን ተወልደ ለነ ወልድ ተወህብ ያለነ ሰዓሊ ለነ ቅድስት። እሺ ለታችሁም እግዚአብሔር አምላክ ቃሉትን ያሰማልን። አሁን ማቀርብላችሁ ግጥም ነው። የግጥሜ ስደቷ ካረጋ ዮሴፍ ጋር ኤልሻዳይ አዝላ ሰሎሜን ሳይቀር መጡ ከገሊላ የ15 ዓመቷ ድንግል ማርያምን በግብጽ በረሃ ገጠማት ድካም አፈሩ ረመጥ ነው እጅግ የሚያቃጥል አሸዋ ድንጋዩ እንደ ብረት የሚግል አየርን ፋሎቱ ልብን የሚሰብ የነበረው ስቃይ እንደምን ይዘርዘር ያስጨንቃል በጣም የመከራሽ ነገር በትንቢተ ሆሴዕ የተጻፈው ሚስጥራዊ ትንቢት ሄደ ሊከናወን የድንግል ማርያም ልጅ ኢየሱስ መድህን ሕዝቡን ድንቅ ያሰኛ የእግዚአብሔር ማዳን በፈጣሪ ደመና ወደ ግብጽ በረረ በማለት ኢሳያስ ተናገረ። ፈጣኗ ደመና ወረደ ኢያቄም ማህደር መለኮቱ ነጻነቱ ለአዳም ከሶስቱ አካል አንዱ ኢየሱስ ክርስቶስ ተወልዷል በበረት ሞትን ሊደመስስ በገባው ቃል ኪዳን በቀጠሮ መጣ በከብቶቹ በረት ሲታይ በትትና የህይወት እንጀራ የሰማዩ መና የዳዊት የሙሴ የነቢያቱ ዜና
ተፈጽሞ ስናይ ዘመርን በበገና እረኞች በቦታው ከመላእክት ጋር ስብሐት ለሥላሴ ብለዋል በጋራ። ንጉሥ ተወለደ በዳዊት ከተማ እሰይ የምስራች በኋላ የሚሰማ ነበረ የዚያች ጊዜ የደስታ ግርማ። መወለዱን የሰሙ ይሁድስን በውሸት ተነስቶ ብዙ ሕፃናትን ቦታው አስጠርቶ እርዳታ ሊሰጥ ነው በሚለው ትእዛዙ የዋህ እናቶች የሆዳቸው ፍሬ ወደሱ አጋዙ። ገስግሰው ሲደርሱ የሆነው ሌላ ነው። ለጨካኝ ሰራዊት ደም ለሰጣቸው የሕፃናቱን አንገት ቆርጦ አላቸው። ለወንበር ለስልጣን ስለተማረከ የሥላሴን ፍጥረት በሰይፍ አወከ። የሰብአ ሰገሎች ጥበብ ስላልገባቸው የተወለዱት በሙሉ አስጠራቸው የተባለው ትንቢት እንቅፍ ስለነሳ የነገስታት ንጉሥ አስቦ ሊያገኘው ከዚህ ድንቁርና ሰውረን ማለት ነው። የነፍሳቱ ደም ወረደ እንደ ጎርፍ ከዚያች ከተማ ቤተልሔም ደጃፍ በከንቱ ሰዋቸው ለመሰለው ነገር። ሕፃኑ ግን ሸሽቷል ወደ ሌላ ሀገር ስለኛ ተሰዳ ተስፋን ስለሰጠች በልጇ ቸርነት ተጎበኘን። እንደ ቅዱሳኑ ነይ ነይ እንላለን። በአጸዷ በቅርጿ ጽዮንን ከበናል። አባ ጽጌ ድንግል በረከት ደርሶናል። በሰማያዊ ስልት ማህሌት ቆመናል። አቤት ያለው ደስታ ዓለምን ያስረሳል። ደግሞ የማይሻር ከቶ የማይታደስ ሕጉ አምላካዊ በፍጹም የማይፈርድ ሕጉ አምላካዊ በፍጹም የማይፈርድ ቀኑና ፍታዊ ጭንቀት የሚበጥስ ትውፊት ታሪካዊ ለልጅ የሚደርስ የእውነት ቅብብሎሽ አንዱም አይፋለስ። በዋሻ ገደሉ ጤዛውን በመላስ ተግተው ይቆማሉ እንዳለው ጳውሎስ። በምድራችን ሰላም እንዲሆን ደስታ ትውልዱ እንዲጠግብ በአጋፔው ገበታ በንስሐ ታጥቦ ልቡ እንዲበረታ ድንግሎ ያስሚ ለታቀፍሽ ጌታ ወስብሐት ለእግዚአብሔር። ቃሉን ያሰማል። እሺ እንዳልክ ግጥማለኝ ብለህ ነበር? እስቲ አቅርብልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄን ስለተሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። አሁን የማቀርበው ግጥም ነው። የግጥም ርዕስ አው ማርያም። ምነው ዛሬ ሊቀ ቅዱስ ያሬድ በሆንኩ ኤፍሬምን በተካሁ ሕርያቆስ በመሰልኩ ገብርኤልን በሆንኩ ሰላም ለኪ በዘመርኩ ኒኒ ባልኩሽ ቁሚ አባ ጊዮርጊስን ተክቼ ሰቆቃሽን በተጽጌ ድንግል ሰምቼ አንድም በረ የሆነው ወይንም ሌሊት በሕልሜ ከፊትሽ ላይ ሰግጄ እመቤቴ ባልኩሽ ቁሜ አሁን እመቤቴ አባ ጊዮርጊስ አሉን ያሬድ ክርብኝ አባ ጽጌ ድንግል አሉን ኤፍሬም አታሳይኝ ሕርያቆስን የባልቀኝም ቅዳሴ እመቤቴ ልበልሽ በመችለው በራሴ አሁን እመቤቴ ንግስት አልሽ ዳዊት ቀድሞ ሙሽራልሽ ልጁ ቆሞ የተነበየልሽ ነብዩ በትንቢት እንቅልፍ አልሞ የታደሰበት ስም ጽዮን የበኩሊት ስሙ ድንግልም እናቱንሽ የረቀቅሽ ሚስጥሩ ሰማይ መሬቱን ሸልብል አምላክ አገሩ አሁን ምንድነው ነውር ስለ ቅድስናሽ መናገሩ ስለ ማርያም ማውራቱ ስለ ጽዮን ማስተማሩ አሁን እመቤቴ ድምጽሽን የሰማሁት ከእናቴ ማህፀን ስወጣ ሐኪሜ ሳይኖር ከድማም ፖላስ ሳይመጣ እኔን ለመውለድ በምትጨነቅ እናቴ ጎረቤቶች ቆመው እያሉ ነበር እመቤቴ የሰማሁት ቀድሜ እኔም ላሉ እንደ እናቴ ይህን ታላቅ ስም እንቀሚባሉ እመቤቴ አሁን እመቤቴ ነሽ አቅሙ ኑሮን ባልደርስም አዲስ ቅኔ ዜማ ባልሰማቸው ምስጋናሽ ከመላእክቱ ከራማ የደረሱትን አባቶች የሚገባውን ካንጀቴ ሳሊ ለነ ልበልሽ ፍቀጂልኝ እመቤቴ ወስብሐት ለእግዚአብሔር። ቃሉን ያሰማልን። አሜን። ቃሉን ያሰማልን። ላቀረባችሁልን በሙሉ ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ቃሉን ያሰማልን። አሁን ደግሞ ወደ ሰንበት ትምህርት ቤታችን እንምጣ። የእናንተ ሰንበት ትምህርት ቤት ለልጆች ምን ያስተምራል? እሺ የሚያስተምረን ስለ ምግባራችንን ስርዓት እንዲኖረን ጎበዝ ተማሪ እንድንሆን እንዳንባልክ ያስተምረናል። ጎበዝ ተማሪ ሆነን ሰንበት ተማሪ ትምህርት ቤታችን እንድናኮራ ያስተምረናል። ስነ ምግባር ሰንበት ትምህርት ቤታችን ህፃናትን ሲያስተምር ስለ ክርስትና ህይወት ያስተምራል። ሌላ ደግሞ ብዙ ታሪኮችንን ያስተምረናል። በተጨማሪም ስለ ቅዱስ ማርቆስ ታሪክ ያስተምረናል። ሌላ ደግሞ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ታሪክንም ጨምሮ በማንበብ
ያስተምሩናል። ሌላ ደግሞ ሰንበት ትምህርት ቤታችንን የተለያዩ ጾሞችን ከሰንበት ተማሪዎች ጋር አብሮ ይጾማል። እሺ ሄመን የሚያስተምረን ስነ ስርዓት እንድንይዝ እንዳንባልግ ሌላ ደግሞ እንዳንረብሽ በትምህርት ቤት ጎበዝ እንድንሆን ከ1 እስከ 3 እንድንወጣ ይረዳናል። ከጥሩ ስነ ምግባር ያፈነገጠ ተግባራትን እንዳንፈጽም ማለት ነው በአጠቃላይ። ነገር ሃይማኖትን ያስተምሩናል። አብነት ትምህርቶችን ያስተምሩናል። መዝሙሮችን ያስተምሩናል። እሺ በጣም ጥሩ። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ቃሉን ያሰማልን። ሰንበት ትምህርት ቤታችሁ አሁን የነገራችሁኝን ትምህርቶች ለምንድን ነው የሚያስተምራችሁ? የሚያስተምረን ሃይማኖታችንን እንዳንቀይር አንዱ ያደረገው መቅናት እንደሌለብን ሃይማኖታችን ዋናው ዕውቀት እንድናገኝና ሃይማኖታችንን እንድናጎራ ያደርጋል ብዬ አስባለሁ። ሰንበት ትምህርት ቤታችን እንደዚህ የሚያደርግበት ምክንያት በመጀመሪያ ሃይማኖታችንን እንዲስፋፋ ያደርጋል። በተጨማሪ ደግሞ የክርስትና ህይወት በተለያዩ ሀገራት እንዲሰራጭና በተለያዩ ሀገራት እንዲሰራጭና የክርስትና ህይወት ከክርስትና ህይወት እንዳንወጣ ይረዳናል። ሃይማኖታችንን ወደ ሌላ ነገር እንዳንቀይር ሌላ ነገር ደግሞ እኛ ከሰዎች ቀንተን ማረግ እንደሌለብን የሚያስተምረን ሃይማኖታችንን እንዳንቀይር እና ወደ መጥፎ ቦታ እንዳንሄድ እና ሃይማኖታችንን እንድናስፋፋ። እሺ ለአራታችሁም ቃሉን ያሰማልን። አሜን። ቃሉን ያሰማልን። ይህንን ትምህርት ባትማሩስ ምን ችግር አለው? ባንማር መማር አለብን። ባንማር አሁን ካልጸለይን ምን ካላልን ብዙ ክፉ ፈተናዎች ላይ ስለምንገባ መማር እና በቃ እናትና አባትን ማክበር ይመስለኛል። የቤተ ክርስቲያን ታሪክ ባንማር ብዙ ችግሮች ይደርሱብናል። አንደኛ ብዙ ፈተናዎች ይገጥሙናል። ሌላ ደግሞ ቤተክርስቲያን በተለያዩ ቦታዎች አሁን ለምሳሌ እኛ የቤተክርስቲያን ትምህርትን ካልተማርን ብዙ ፈተናዎች ይገጥሙናል። ሌላ ደግሞ ይህንን ፈተና ለማለፍ የቤተክርስቲያንን ታሪክ መማር ይጠበቅብናል። መማር ያለብን ምክንያት እኛ ቤተክርስቲያንን ካላከበርን ኃጢአት ውስጥ እንገባለን። ጓደኞቻችንን ካላከበርን ኃጢአት ውስጥ እንገባለን፣ ሲኦል እንገባለን። እንደዛ ባንማር በጣም ብዙ አይነት ፈተናዎች ይገጥሙናል። ግን ከተማርን ጌታችን መድኃኒታችን ኢየሱስ ክርስቶስ ይረዳናል። እሺ ቃሉን ያሰማልን። አሜን። ቃሉን ያሰማልን። አሁን ደግሞ ከመጣችሁልን ያላቀረባችሁልን ነገር ካለ አቅርቡልን። እሺ ምንድነው የምታቀርቡልን? መዝሙር። እሺ ጊዜው ልደቱ ለማርቆስ ጊዜው ልደቱ ለማርቆስ እምልዕልና ወረደ እግዚአብሔር እምልዕልና ወረደ እግዚአብሔር እምልዕልና ወረደ እግዚአብሔር እምልዕልና
ወረደ እግዚአብሔር ጊዜው ልደቱ ለማርቆስ ጊዜው ልደቱ ለማርቆስ እንልና ወረደ እግዚአብሔር እምልልና ወረደ እግዚአብሔር እምልልና ወረደ እግዚአብሔር እምልልና ወረደ እግዚአብሔር። ዝማሬ መልእክትን ያሰማልን። አሜን። ቤተክርስቲያናችሁን ትወዳላችሁ? ለምንድን ነው የምትወዷት? እኔም እኛም የምንወዳት ጥሩ ስለምግባራችን ጥሩ ስለምግባር ስለምታስተምረን ይመስለኛል። እሺ እኔ ቤተክርስቲያንን የምወዳት ብዙ ታሪኮችን ትነግረናለች። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ታሪክ የተለያዩ ታሪኮችን በማስተማር ጥቅምን ታስገኝልናለን። ስለዚህ ቤተክርስቲያንን እወዳታለሁ። እኔ ቤተክርስቲያንን የምወዳት ብዙ እውቀትን ስለምታስተምረን ስለ ምግባርን ስለምታስተምረን ብዙ እውቀቶችን ስለምታስተምር እኔ የምወዳት ቤተክርስቲያንን እውቀትን ስላጋራችኝ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ስላገናኛችኝ። እሺ ቃልት ያሰማልን። አሜን። ቃልትን ያሰማልን። ከምትማሩበት ሰንበት ትምህርት ቤት ምን ያስደንቃችኋል? ሁሉም ነገር ያስደንቃል። አንድ እስቲ ንገሪኝ በደም ካልሽኝ ደግሞ መዝሙር ታሪክ ሲነግሩን በጣም ያስደንቃል። እሺ ብዙ ሁሉ ነገሩ ያስደንቃል። ከዛ መካከል ደግሞ አጽዋማትን አብረን እንድንጾም አብረን እንድንጾም መዝሙራትን ያስጠኑናል። በተጨማሪ ደግሞ የሰንበት ትምህርት ቤታችንን ልደቱን አብረን እያከበርን ስለምናከብር ሁሉ ነገር ይደንቃል። የሚያስደንቀው ብዙ ታሪክን ስለሚነግሩን ብዙ ታሪክን ያስተምሩናል። ስነ ስርዓትን ያስይዙናል። እሱ ያስደንቃል። እኔ ሁሉም ነገር ነው የሚያስደንቀኝ። ለምሳሌ መዝሙራቸው፣ ታሪካቸው ያስደንቀኛል። እሺ እንግዲህ ሁላችሁም እንደነገራችሁን ከሆነ በዋናነት አንተ የቅዱስ ማርቆስን ታሪክ ያስተምሩናል ብለኛል። እስቲ የቅዱስ ማርቆስን ታሪክ የምታውቀውን ያህል ንገረኝ። በመጀመሪያ ቅዱስ ማርቆስ ከአባቱ አርስጦፕሎስና ከእናቱ ማርያም ተወለደ። ከዛም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ሲያስተምር ቅዱስ ማርቆስ ገና አዳጊ ልጅ ነበር። ሌላ ደግሞ ቅዱስ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ስለነበር ቅዱስ ጴጥሮስ ስብከት ሲሰብክ ቅዱስ ማርቆስ ከእግሩ ስር ቁጭ ብሎ የሚያስተምረውን ይጽፍ ነበር። ከዛም በኋላ ቅዱስ ማርቆስ እኔ ለራሴ ልስበክ ብሎ ከሄደ በኋላ እንዴት እንደሚያስተምር እያሰላሰለ ሳለ የጠፈር ጫማው ይበጠስበታል። ከዛም በኋላ የጠፈር ጫማው ሲበጠስበት ወደ በዛ አካባቢ በሚገኝ ወደ አናኒዮን ጫማ ሰፊ ቤት ይሄዳል። ከዛም በኋላ አናኒዮን ጫማውን ሲሰፋለት እየሰፋለት ሳለ ድንገት በወስፌው እጁን ሲወጋው ያስታውሳል። ከዛም በኋላ ቅዱስ ማርቆስ ይህንን ቃል ሲሰማ
ወደ አናኒዮን ጠጋለና የምትለውን ቋንቋ ታውቀዋለህን ሲለው እኔ እንደምሰማው እንጂ ምን እንደሆነ አላቅም ሲለው ቅዱስ ማርቆስ የኤስታውስ ምን ማለት እንደሆነ ብዙ በኤስታውስ ምን ማለት እንደሆነ በተጨማሪ ሌላ ነገሮችን አስተምሮት ሲያስተምረው አናኒዮን ደስ ብሎት እኔንም እንዳስተማርከኝ ቤተሰቦቼንም አስተምርልኝ ብሎ ወደ ቤቱ ሲወስደው እሱ ቤተሰቦችን አስተምሮ እሱ አጠመቃቸው። አናኒዮንም አጠመቀው። ከዛም በኋላ አናኒዮን ቅዱስ ማርቆስን በዕብራይስጥ የመጀመሪያ ጳጳስ አድርጎ ሽሞታል። ቅዱስ ማርቆስ ወደ ሀገሩ ተመልሶ በዕብራይስጥ ያሉ ቤተሰቦች የትንሣኤ በዓልን ሊያከብሩ ሲሉ ቅዱስ ማርቆስን ጠሩት። ከዛም በኋላ ቅዱስ ማርቆስ ጥሪያቸውን ተቀብሎ ወደ እነሱ ቤት ሲመጣ የጣዖት አምላኪዎች ይዘውት አንገላቱት። ከዛም በኋላ በመጀመሪያ ሲያንገላቱት አንገቱን በሰረገላ ላይ አስረው ሲጎትቱት ከዛም በኋላ ሲጎትቱት ከአንገቱ ከሰውነቱ ተለይታ ሚያዝያ 30 በ68ኛ ዓመተ ምህረት አረፈ። እሺ ቃልት ያሰማልን። ኤስታውስ ምን ማለት ነው? አንድ አምላክ። እሺ በመጨረሻም ሰንበት ትምህርት ቤት የማይመጡ ልጆች እንዳሉ ሁላ ልክ እንደናንተ ሰንበት ትምህርት ቤት መጥተው እንዲማሩ ወላጆች ደግሞ ልጆቻቸው ልክ እንዳስኳላው ትምህርት ወደ ሰንበት ትምህርት ቤት መላክ ብቻ ሳይሆን እንዲከታተላቸው መልእክት አስተላልፉላቸው። ሰንበት ተማሪዎች ማይማሩት ማስተላልፍላቸው እንደኛ እያስተማራችሁ ትልቅ ደረጃ እንድትደርሱ እመኝላችኋለሁ። ሌላችሁ ደግሞ ቤተክርስቲያን መሄድ እናትና አባታችሁን እያስፈቀዳችሁ ቤተክርስቲያን ሊሄድ እያላችሁ መጠየቅ እንዳለባችሁ ለሁላችሁ እናገራለሁ። ሌላ ደግሞ እኔ ለሰንበት ትምህርት ቤት ለማይማሩት ልጆች ማስተላለፈው መልእክት ሰንበት ትምህርት ቤት ለማትማሩ ልጆች እናትና አባታችሁን ከእናትና ከአባታችሁ ጋር አብሮ በመሄድ የቤተ ክርስቲያንን ታሪክ እንድትማሩና ሰንበት ትምህርት ቤት እንድትማሩ መልእክት አስተላልፋለሁ። እሺ እኔ ሰንበት ለማይማሩ ልጆች እኔ እመመኝላቸው መልእክት ማስተላልፈው ሰንበት የማይማሩት ህፃናት እናትና አባቶቻቸው ላይፈቅዱላቸው ስለሚችሉ እጸልይላቸዋለሁ። እሱን ነው ማስተላልፈው። ሰንበት ለማይማሩ ልጆች እንዲማሩ ነግራቸዋለሁ። ቤተሰቦቹም ጸጥሎ በቤተክርስቲያን መላክ ሲሆን መከታተል እንዳለባቸው። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ቃሉን ያሰማልን። እሺ ልጆች ለዛሬ ከወተ መንግስተ ሰማያት ሰንበት ትምህርት ቤት ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። በዚህ ቆይታችን ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ አደርጋለሁ። ሌሎች የቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። ሌሎች የቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኛ ግን ከወዲሁ እንሰናበታችኋለን። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የወተ መንግስተ ሰማያት ሰንበት ተማሪዎች ነን። እናንተስ? እሺ ልጆች ከሰንበት ተማሪ ነኝ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን።